እንዴ እኔና ለኛ ምን ህጣት ነው እንደምመስልሽ? እንዴ እያንዳንዱ ነገር እኮ የምታስቢውን ጠንቅቄ ያውቃለሁ አይደል? የምታደርጊው ማለት ነው። ሲጀመር እዚህ ቤት ና ያልሽኝም ግልጽ ነው። ሁሉም ነገር ግልጽ እኮ ነው። ፈለገሽኝ እውነት አይደለም። ገባሽ? እጅሽ ላይ ፋይል ስለያሽ ነው ሁሉም ነገር እያደረግኩ የነበረው ማለት ነው። ሴት ልጅ በዚህ መልኩ ነው እንዴ ቤቷን ማስተካከል የምትችለው? ሌላ ሰው ለየትኛው ለስንት ሰው እንዳሳየሹ ታውቂያለሽ? ቪዲዮውን እኮ ተዘዋውሮ አየሁትኝ አይደል እንዴ? የትኛው የማን ሰው እንዳሳየሽ ታውቂያለሽ? ቢያንስ እኮ ይሄ ልጅ የልጅሽ አባት ነው አይደል እንዴ? አብራችሁ ብዙ ነገር አሳልፋችኋል አይደል እንዴ? ማለት እኔ እንጃ። እኔ ይህን ያህል እኮ የተጋነነ ነገር አላደረኩም። ኧረ በእናትሽ ሸፋሪ ተይ እንዴ! የተጋነነ ነገር አላደረኩም አትበይ። ቀላል ነገር ነው። ምናልባት እየተወራ እንዳለው እና ሰው እንደሚያስበው ነገር ሊመስላችሁ ይችላል፣ ግን አይደለም። እንደዛ አይደለም ያደረኩት። እኔ ቀለል ያለ ነገር ነው። አንቺ ቀላል ነው አይደለ? ሰውን አደንዝዞ ራቆትን ፎቶ ማንሳትና ቪዲዮ መቅረጽ ቀላል ነገር ነው። እሱ ብቻ አይደለም። አንቺ አሁን ባልሽ ላይ አንቺ ከዳኒ ጋር ሆነሽ እንደዛ መሳለቅ ነበረብሽ። ምንም ለማስቀናትም ይሁን እልህም ይዞሽ ይሁን የትኛውን መንገድ ተጠቀሚ፣ ግን በዚህ መልክ መሆን ነበረበት። ሜይ ቢ እኔ አንዴ ሊሆን ይችላል ያደረኩት። እሱ ግን አንዴ አይደለም ያልኩሽ። ተናግሬ ያውቃለሁ ወይ? የደጋገመው ነገር ነው። እኔ ተናግሬ ያውቃለሁ ከዚህ በፊት። አንቺ መናገርና ለመናገር አይደለም አሁን እዚህ ጋር ቫሊዩ ያለው የእሱ ድርጊት ነው። እሱ ሺህ ጊዜ ሲያደርገው የኖረ ነገር ነው። እኔ አንዴ ባረገው ይሄን ያህል ሊቀን አይገባም። ነገር ድርጊት አድርጌ ያውቃለሁ እንደ አንቺ ላይ መሳለቁንና አለመሳለቁን ግን ከሌላ አድርጌ ያውቃለሁ ወይ? ሺህ ጊዜ ስታደርገው የኖርክም ያለፍክበትን ባህሪ ነው። አዲስ አይደለም። አንቺ ቢያንስ ቆይ ሁሉ ነገር እንኳን ካደረግሽ በኋላ ከተነቃብሽ በኋላ እንኳን ይቅርታ አትይም እንዴ? እንዴ ለምንድን ነው ምልክ ለምንድን ነው ይቅርታ የምልህ? አንተ እኮ እንደ ጽድቅ የሰራው ስራ የለም። ለምንድን ነው ደግሞ ይቅርታ የምልህ? ከእሷ ጋር ከዚህ በላይ መከራከር አይጠበቅብንም። ምን ለምን እሷ ጥፋቷን እንኳን የምታምን አይነት ሰው አይደለሽም። ገባሽ? ጥፋቷን እንኳን አምና ጥፋቴ ላምን የምችለው ጊዜን ማለት ስለው አሻዋት እሱ ጥፋት እንደሆነ አምናለሁ። ያንን ነገር በማድረጌ ግን አንተን እንደዛ በማድረጌ ግን ጥፋት መስሎ አይታየኝም። ይቅርታ አድርግልኝ። እርግጠኛ ነሽ ጥፋት አይደለም? አይደለም። እሷን ስለው አሻዋት ግን ጥፋት ነው። ኧረ ስለው አሽሽኝ አይደለም እኮ ነው ያመመኝ። ውሸትሽ ብቻ እኮ አይደለም ያመመኝ። አንተን እንደዛ ማድረጌ ግን ጥፋት አይደለም። እኔ የተሳሳትኩ ያህል እየተሰማኝ እንደሆነ ታውቂያለሽ ሩታ። በምን እንደሆነ ታውቂያለሽ? ብዙዎች ስለ አንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩትኝ። ልክ ናት፣ ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው። ዛሬ ላይ ባደረግሽው ስራ ምንም ትክክል ነኝ ትያለሽ? ቢያንስ እኮ እንዴት ነው በዚህ መልኩ ልቡን ልትመልሽ ትችያለሽ? አንቺ አንዴ የተሳሳትኩት ኖርማል እንደዚህ ነው እንዴ? እኔ ኖርማል እስካሁን ቢያንስ ለነገሮች እንኳን እኮ ምንም የጸጸታት ነገር የለም። እሷ ያሳሰባት ከኔን ነገር ከማድረግ ውጭ ትናንትና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው። ገባሽ? አብራ የኖረች እሱ ሲጀምር ማን ነው ዳኒ? አብራ የኖረች የመሰለው ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ። ገባሽ? ከእሱ ጋር አብራ የኖረች ነው የምትመስለው። ልክ አንተ ብዙ ነገር ስታደርግ እንደከረምከው ማለት ነው። አሁንም ከኔ ነው እኮ ውድድሯ ከጓደኞች ጋር እልህ ነው እንደዚህ እያደረጋት ያለው። ገባሽ? ማውራት ባለህ ቤት አይመሰረትም ምናምን አይደል? እንደዛ ነው። ባለህ ቤት አይመሰረትም። በብዙ መንገድ በጣም በብዙ በተረጋጋ መንፈስ በብልሃት ከዚህ በፊት በጣም ብዙ ነገር ለማድረግ ሞክሬያለሁ። አሁን ግን የተሻለውና በጣም አሪፉ እንዲሁም ቆንጆ አማራጭ ሄደ ነው ስለታየኝ እንደዚህ መንገድ ነው መቀጠል። ከዛ መለሽው ተመለሰልሽ። ቤት ነው ያለው እስካሁን ተመልሶ ቤት በድኑ ቤት ቢቀመጥ ምን ያደርግልሻል? ከልቡ እየተንቀሳቀሰ ጊዜ ምኑ ነው መንቀሳቀስ አይደለም በነፍስ ነው በአካል አይደለም። ከልቡም ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽ ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። ያ ደግሞ ልክ አይደለም።